በመጀመሪያ ደረጃ ቅምጥሌንም ብሩኬንም እንደዚህ ያቀመጠላችኋቸው ያላችሁ ሁሉ እግዚአብሔር ያክብራችሁ። እናንተ እንደዚህ እንደምትወዷቸው እንደምታከብሯቸው እግዚአብሔር ውደዳችሁ ማለት እፈልጋለሁ። ከዛ በመቀጠል ግን አንዳንድ የወረዳችሁ ሰዎች እናንተ በወረዳችሁት ልክ እኛ እንድንወርድ እያደረጋችሁ ወይ ደግሞ ታደርጉን እያስገደዳችሁ ስለሆነ አንዳንዴ ማለት ነው ውሻ የማያውቀው ሰው ላይ ነው የሚጮው ይባላል። እውነት ነው፣ ሪል ነው። ምክንያቱም የሚያውቃችሁ ውሻ እናንተ ላይ አይጮህም። የሚያውቃችሁ የጎረቤት ወይ ደግሞ የሌላ ሰው ቤት ስትሄዱ ግን የማያውቃችሁ ውሻ ይጮዋል፣ ስለማያውቃችሁ ማለት ነው። ገባችሁ? የሚያውቃችሁ ውሻ ግን አይጮህባችሁም። ስለዚህ ስለ ቅምጥሌ አንዳንድ ነገሮች እያላችሁ ያላችሁ በመጀመሪያ ደረጃ እናንተ ማናችሁ? ምንድናችሁ? ስለእናንተ ማንነት ማንም ምንም አያውቃችሁም። ራሳችሁን ያፈራችሁበት በራሳችሁ ያፈራችሁበት ሰዎች በሌላ ሰው ምንም አይነት አፋችሁ ልትከፍቱ አትችሉም። ባይዘወይ ማለት ነው። ገባችሁ አይደለ? እናንተ ራሳችሁን የምትወዱ የምታከብሩ ቢሆን ሲጀመር እሷ ላይ ምንም አይነት ቃልም ልትናገሩ ወይ ደግሞ ልትዘነዝሩ አትችሉም ነበር። ግን ራሳችሁን ስለማትወዱ ራሳችሁን ስለማታከብሩ ራሳችሁ የወረዳችሁ ስለሆናችሁ ሌላ ሰው ከእናንተ ጋር እኩል እንዲወርድ ትፈልጋላችሁ። ገባችሁ አይደለ? እኔ የሚገርማችሁ ማለት ነው በጣም ብዙ ነገሮችን ያለው ምናምን፣ ግን ሰሞኑን አንደኛ ከነሱ ጋር እኩል መመላለስ ስለማልፈልግ፣ ሲቀጥል ደግሞ ትንሽ ቢዚ ስለሆንኩኝ በዛ መልኩ ዝም እያልኩኝ ነው። ነገር ግን እናንተ የምታደርጉት ነገር በነገራችሁ ላይ ማለት ነው ወደኋላ ሊመልሳት አይችልም፣ ሊጥላት አይችልም፣ ከፍ ያደርጋታል እንጂ ማለት ነው። ገባችሁ? ስለ ቅምጥሌ ማለት ነው እመቤቴን ነው የምላችሁ፣ የእውነት ሪል የሚያውቋት ሰዎች ስለሱ አይመስክሩ፣ ስለሱ አይናገራሉ። እናንተ አንዳንድ እማትረቡ ግን ወጣችሁ የምታወሩ ሲጀመር አይታችሁ አታጣቁ፣ አግኝታችሁ አታጣቁ። የሆነ የድሮ ፎቶ እያወጣችሁ እኔ የምለው ማለት ነው የሰው ልጅ እኮ የሚሰራው ሊለወጥ ነው አይደል እንዴ? እናንተ ስደት የመጣችሁት ዝም ብላችሁ ልትዝናኑ ነው ወይስ ደግሞ ከነበረ ህይወታችሁ ላይ ላለመለወጥ ነው? እኔ ያልገባኝ ነገር ማንም ሰው የትኛውንም ስራ የሚሰራው ሊለወጥ ነው። የትኛውም ሰው ደግሞ ስደት የሚወጣው የትም ሀገር ስደት ይሁን ሊለወጥ ነው። ገባሽ? ማንም ሰው ዩቱብ፣ ቲክታክ፣ የትኛውንም ነገር የሚሰራው ሊለወጥበት ነው። ገባሽ አይደለ እንዴ? በዛ ላይ እድሜ የሚባል ነገር አለ፣ ጊዜ የሚባል ነገር አለ። የሰው ልጅ በእድሜው ልክ አንዳንድ ሰዎች እድሜያቸው እያደገ ከፍ እያሉ ሲመጡ ማስጠያ እየሆኑ ይመጣሉ። አንዳንድ ሰዎች ደግሞ እድሜያቸው ከፍ እያለ ሲመጣ ደግሞ ከቁንጅናቸው ላይ ቁንጅና ይሰጣቸዋል ማለት ነው። ቅምጥሌ ድሮም ቆንጆ ነች፣ አሁንም ቆንጆ ነች። ምን ትሆኑ? ትታነቁ ነው እንዴ? ድብን በሉ። ምን አይነት ጀዝባዎች ናችሁ? እግዚአብሔርን ነው የምላችሁ እንዴ እናንተ። የእናንተ አፍ ዝም ብሎ ያመጣውን ነገር ሁሉ በሚከፈትበት ልክ እኮ የእኛ አፍም ይከፈታል እኮ። ግን ምንድን ነው እናንተ ስልትወርዱ ማንም ሰው ከእናንተ ጋር እኩል መውረድ ስለሌለበት። ገባችሁ አይደለ? ምን አይነት አመለካከት እንዳላችሁ ማርያምን ነው የምላችሁ። ቅምጥሌን የሚያውቅ ሰው ማለት ነው ያውቃታል። ስለሱ አይንገሯችሁ። በጣም ደስ ምትል ትትናዋሉ። እመቤቴን ነው የምላችሁ። አትማይ ሽት ይኸውላችሁ ምምለው ለመሰላችሁ ስሬስ እውነት ስለሆነ ማወራችሁ ማለት ነው። የኔ ጓደኞች 5 ጓደኞች አግኝተዋታል። እውነቱን ዛሬ ስነግራችሁ ማለት ነው 5 ጓደኞች አግኝተዋታል። እማቃቸው የሚያውቁኝ ማለት ነው። ገባችሁ? እነሱ ሲያወሩ ስለሷ ማለት ነው አቤት ትትናዋ፣ አቤት ስታወራችሁ ያላት የሆነ በቃ አላደል ማር ነች። በቃ ልክ እንደዚህ እንደምናቃት ሶሻል ሚዲያ ላይ ምናያት አለች አይደለ? ልክ እሷ ማለት ነው። እንደውም ቪዲዮ ላይ አይታችኋት ከሆነ የሆነ ቪዲዮ ላይ አሁን አንዳንዴ ወይ ትጮኻለች አክቱ ማለት ነው ወይ የሆነ ንግግሯ ምናምን፣ ግን የእውነት እንደውም ከዚህ በፊት በቪዲዮ ላይ ራሱ በድብቅ ካሜራ አይታችኋል። ብሩኬ ጋር ራሱ ስታወራ ያላት ለዛ የኔ ጣፋጭ ንግግሯ ዝም ብሎ እንዴት ደስ እንደሚል እንዴት አድርጋ ብሩኬ እንደምታባብለው እንዴት አድርጋ ፍቅር እንደምትሰጠው ማለት ነው። ሌላ ሰዎችንም እንደዛ ነው። ገባችሁ? እዚህ በፊት ለምለም ራሱ ካስታወሳችሁ ለምለም ተናግራለች። በጣም ዝምተኛ ናት። 100 ጊዜ አውርታችሁ አንድ ጊዜ ነው የምትመልስላችሁ ብላለች። እኔ አንዳንዴ ዩቱ ላይ ስሰራ ሰዓት እንዴ እሷ ነች ሁላ ብዬ ደነግጣለሁ ብላለች። የሰው ልጅ በቃ ራሷን ለመለወጥ የተነሳች ጀግና ሴት ነች፣ ነብር ማለት ነው። እናንተ ግን መለወጧ አቃጠላችሁ። ለምን ተለወጠች? ለምን ከፋለች? ለምን ተደሰተች? ለምን የሚለውን ራሳችሁን ለምንድን ነው እኔ እንደዚህ ቅናታም ቅንቅናም የሆንኩት ብላችሁ ጠይቁት። ከዛ በኋላ መልስ ታገኛላችሁ። ምድረ ቅንቅናም ማለት ነው። እናንተ እኮ በጣም የሆነ አዛ እንደሆናችሁ ደባሪ ሰዎች እንደሆናችሁ ያዩዋችሁ መቼ እንደው ታውቃላችሁ? የእንትኗ ቀን ማለት ነው ትናንት ነው አይደል? የ250 የተከበረ ቀን እናቷን እና እሷን ዝቅዝቃችሁ ነበረ። አለማፈራችሁ ማለት ነው። አያችሁ አይደለ? የእናንተ አይምሯችሁ በደንብ ማገናዘብ አይችልም። ለቋል ሲጀመር ማለት ነው። ብሎናችሁ ተፈቶ እኮ ነው። ለዛ ነው
ብሎናችሁ ባይፈታማ እንደዛ አያስብም። ገባችሁ? የሰው ልጅ በደስታው ቢያንስ ደስተኛ እንዲሆን ወይ ደግሞ የደስታው ምንጭ ማንሆን ዝም እንል ነበረ። ገባችሁ? ግን እናንተ የሆነ ሰው ደስተኛ ሲሆን ያን ደስታ ማንደፍረስ ትፈልጋላችሁ። በጣም ባለጌ ናችሁ። በጣም ማለት ነው እንዴ። ሲያሻችሁ ሙሽዬን ትዘቀዝቃላችሁ፣ ሲያሻችሁ የቅምጥሌ እናት ትዘቀዝቃላችሁ። ከእናንተ በላይ ባለጌ ደግሞ አለ? ከእናንተ በላይ እኮ ባለጌ የለም እውነት ለመናገር እንዴ። እናንተ ደግሞ እኩል ከሰው ጋር ልታወሩ የሚያውቃት እንደዚህ እሷ አትበሉ። የምታስጠይማ አንቺ ነሽ። እስኪ አንቺን ፊት እንየው፣ እስኪ ፊትሽ እንየው። ባይዘወይ እኔ በተፈጥሮዬ የሰው ልጅ በመልኩ አልገመግምም፣ ምክንያቱም ስኔቸር ተፈጥሮ ነው። እግዚአብሔር የፈጠረን በአምሳሉ ሁላችንም አንድ አድርጎ ነው። ገባችሁ? ከአካል ከሁሉ ነገር ለሁላችንም የተሰጠን አንድ አይነት ነገር ነው። ገባችሁ? መልክ ተቻችሁ ማለት እግዚአብሔርን የተቻችሁ እንደሆነ እንዳትረሱ። ነገር ግን አንቺ ቅድም ያልኩት ነው። አንቺ በወረድሽ ቁጥር እኛን አብረሽ እንድንወርድ፣ አንቺ በኃጢአት እንደገባሽ እኛንም ደግሞ እዛ ውስጥ የምታስገቢ። ለዚህ እኮ ነው እናንተ ክፉ ሰዎችን መራቅ ያለባችሁ። ክፉ ሰው አትድረሱ ምናምን እምላችሁ ለዚህ ነው። አያችሁ፣ አንዳንዴ ዝም ብላችሁ አፋችሁ እንደመጣላችሁ የምትከፈቱ ክፍታፎች አላችሁ። አንዳንዶች እኮ የሚገርማችሁ አያውቁም። በሉ ተብለው እኮ ነው። አድርጉ ይባላሉ፣ ያደርጋሉ። ራሳችሁ አስቦት አይደል? ስትጠይቋቸው እንደዚህ እኮ ተብዬ ነው። ኧረ እኔ እየታወቂያት፣ ኧረ እኔ እንደዚህ አይነት ነገር አላውቅም። ካላውቅሽ አርፈሽ ቁጭ በያ እንዴ። ምን አለበት ቲክታክ ላይ በጣም የምንወዳቸው ሰዎች እያሉ፣ ዩቱብ ላይ በጣም የምንወዳቸው ሰዎች እያሉ እኮ በቃ እንዲሰለችን አደረጋችሁት ነገር አለሙን ሁሉ ድፍንቅል ሁላ ማለት ነው እንዴ። በጣም ነው የምትደብሩት እግዚአብሔርን ደግሞ ማለት ነው። እናንተ በዚህ ልክ ስትሄዱ የሆነ ነገር ስትሉ የሆነ ወዳጆቿን ልታስቀይሙ በቃ አላደር ከእሷ ጎን እንዳንሆን በምታደርጉት ልክ ደግሞ ወደ እሷ እያቀረባችሁ ነው። መርሳት የሌለባችሁ ነገር ገባችሁ? እነሱ ስተቹ በተቻችሁ ቁጥር ወዳጆቻቸው እየበዙ ነው የሚመጡት። ገባችሁ? ምቀኛ ሲፈራ አንድ ምቀኛ ሲኖር 10 ወዳጅ ታፈራላችሁ። ቤተሰብ የምሬን ነው ምላችሁ። ስለዚህ ስርዓት ይኑራችሁ። እናንተ ትልልቅ ሰዎች ናችሁ። እቺ ልጅ የልጅ ልጃችሁ ነው የምትሆኑች። ትንሽዬ ልጅ ራሷን ባስተዳደረች ሰርታ ባደረች ምን ታድርጋችሁ? ምንድን ነው ሀሳባችሁ? ምንድን ነው አላማችሁ? እንዴ ስርዓት ይኑራችሁ። አትጨማለቁ። የምሬን ነው ማርያምን። በጣም ባለጌ ናችሁ። በጣም እንዴ ፕሮማክስ ባለጌዎች ናችሁ። እውነቴን ነው የምላችሁ። አበዛችሁት፣ በጣም አበዛችሁት። ዝም ስትባሉ የሆነ በቃ እንዴት ነው እንዴ ጀብድነትማ አይሰማችሁ? ምን ማርያምን ይደብራል። በጣም ነው የሚደብረው። እንዴ እሷን የሚያውቃት ነገርኳችሁ። እኔ በጣም የማውቃቸው የምቀርባቸው ልጆች አግኝተዋታል። በጣም ደስ የምትል ቆንጅዬ፣ ትትናዋ የሚያምር በቃ ምን ልበላችሁ፣ ለዛ ያላት ልጅ ነች። ስለዚህ ስርዓት ይኑራችሁ። ለማንኛውም ዛሬ መለኛው ራሱ የእህት ሙዚቃ አድርጎ 250 ኬ ገባሽ ማይ ሲስተር ብሎ ፖስት አድርጓል ቲክታክ ላይ ስቶሪም ማለት ነው። ትናንት እንዳያችሁ ደግሞ እንትና ማንች ሩቲ ምን ብላ ፖስት አድርጋለች? ኮንግራ ትንሿ ብላ ፖስት አደረገች። እዛ ደግሞ ምራቴ ቴንኪው ብላ ነው ሜሽን ያደረገቻት በድጋሚ ማለት ነው። በዚህ ልክ ነው አያችሁ። አሁን ሁላቸው የሆነ ድራማም ሲሰሩ ምንም ሲሰሩ ይተዋወቃሉ እኮ እርስ በርሳቸው ምን እየሰሩ እንደሆነ ምናምን ተግባባን። ባለፈው እንኳን እንደዛ ድራማ እየሰሩ አብር 300 ኬ ሲገባ ሁለታቸውን ነው ሜሽን አድርጋ የኔ ቆንጆ ትንሿ እንትን ያለቻቸው ኮንግራ ያለቻቸው ማለት ነው። ስለዚህ እንግዲህ ብዙ ጓደኞቻቸው እንኳን ደስ አለሽ እያሏት ነው እንዳያችሁት። ስለዚህ እንትናና ምን ተሻለ እያሉ ደግሞ ሸራ አድርገዋል ሚፍታና ሄና ማለት ነው። ፍጹምም ግን ምን መሰላችሁ አንድ ነገር ያልገባይ ወይ ያልተረዳሁት ነገር ቢኖር ለምንድን ነው ቅምጥሌና ቡራ ሸር ማይደራረጉ ትላላችሁ? ለመስደብ እንደሚመቻችሁ ነው አይደል? ለመሳደብ እዛ ቤት ሸር ካደረጉት እንኳን ስደባችሁ ሲያስጠላ ብሩኬ እንደዚህ ነው ምን አገባችሁ? አረ ፕሊስ በቃ ዝጉ። እንዴ ምንድን ነው? ምን ሆናችሁ ነው? የፈጣሪ ያለ ለመሳደብ ብቻ ጉጉት ያላችሁ ሰዎች እንደው ስትራገሙና ስትሳደቡ ራሱ ቅጥ የላችሁም። ግን የእናንተ እርግማን የእናንተ ስድብ ምንም ወደ ኋላ የሚመልሰን ነገር የለውም። ይህንን እንዳትረሱ። ስለዚህ ሸር ማይደራረጉት ያው የእናንተ ስድብ በኮሜንት ብቻ ይበቃቸዋል። ደግሞ ሸር አድርገው በድጋሚ ደግሞ ሌላ ኮሜንት፣ አረ ይቅርባቸው። ስለዚህ ለዛ ነው እና የሚሻለውማ ምንድነው ፒሲ ፈጥሮ በድጋሚ ልታከብሩላት ነው የሚሻለው። ሌላ ምን የሚሻል ነገር የለም። በተረፈ በጣም ወዳችኋለሁ ጨረቃዎች። እግዚአብሔር ከክፉ ሰዎች ሁሉ ይጠብቃችሁ። የምሬን ነው። ከምቀኛ ከሸረኛ ሁሉ ይጠብቃችሁ። ወዳጆቻችሁን ያብዛላችሁ።
እና ብዙ ምርጥ ሰዎች አሉ። የእናንተን አንድነት፣ የእናንተን መዋደድ፣ የእናንተን መፋቀር፣ የእናንተን ከፍታ የሚወዱ የሚፈልጉ በጣም ብዙ ናቸውና እነሱን ያብዛላችሁ እላለሁ። በተረፈ እንደዚህ ደግሞ እንደምታዩት በቃ ቲክታክ ያው እንደምታውቁት ነው እንግዲህ እንደዚህ ልብሶቹን ቼንጅ ምናምን እያደረጉ እንደዚህ አይነት ነገር ሳይኔ ደነግጣሉ። እንዲህ እየተለቆ ነው ምናምን ላለው እና ይመቻችሁ። እንደዚህ ፏ የምታደርጓቸው ልጆች እግዚአብሔር ያክብራችሁ። ወዳችኋለሁ ሁላችሁንም። እባካችሁ እናንተ የሆነ ነገር ተናግራችሁ እኛም እንድንናገር አታስገድዱን። አርፋችሁ ተቀመጡ ለማለት ያክል ነው። በተረፈ በጣም ወዳችኋለሁ። መልካም ቀን ሁላችሁ ቤተሰብ ባይ